ዛሬ ደግሞ እየመረጥን ያለነው እነዚህን 6 ጊደሮች እንመርጣለን። እነዚህን ጊደሮች ለመምረጥ የመጡት ከወደ ጅማ ጥንዶቹ መጥተዋል። እንግዲህ ብዙ ጊዜ ጊደሮችን ስንመርጥ የምናየው ዝርያቸው በትክክል የሆልስቲን ፍሪጂያን በደማቸው ውስጥ ኤችኤፍ ዝርያቸው ጥሩ ነው ወይ ነው የመጀመሪያው። ምን ያህል ፐርሰንት ናቸው? አሁን ይችን ጊደር ያዋት የአጥንቷን አቀማመጥ፣ እርምጃዋን፣ የዳሌዋ ስፋት፣ የጎበጥ አካል አለመኖሩ፣ አለማነከሷ፣ የጥፍሯ አለማደግ። ብዙ ጊዜ ጥፍር ሲያድግ ለፉትሮት በሽታ ይጋለጣሉ፣ ያነክሳሉ፣ ክብደታቸው መሸከም አይችሉም፣ መብላት አይችሉም፣ መንቀሳቀስ አይችሉም። በተለይ ደግሞ የቫይታሚን ዲ እጥረት የሌለባቸው ይዋት ደግሞ ሁለተኛዋ ይቺ ናት። እና የምንገዛቸው ጊደሮች በአብዛኞቹ እድሜያቸው መቼ ወር ላይ ነው ዘር የተሰጣቸው ብለን ማየት አለብን። አሁን ይችኛዋን እኛ አልገዛናትም። አብዛኛው ወደ ስጋ ተቀይራለች፣ አጠር ብላለች፣ እድሜዋን በጣም ገፋብን። ስለዚህ የምንመርጣቸው ጊደሮች ምንድን መሆን አለባቸው? ስንተኛ ወር ላይ ነው ዘር የያዙት? አሁን ይቺ አርጅታለች፣ ቀንዷን ቆርጠዋት እንጂ ትልቅ ናት። እንደነዚህ አይነት ላሞችን ቀንድም ቢቆርጡ ጥርስ ከፍተን ማየት አለብን፣ ጥፍራቸውን ማየት አለብን ስንገዛ። እድሜያቸው ደግሞ ያላቸው መቼ ነው ዘር የያዙት? በአብዛኞቹ የምንገዛቸው ጊደሮች ዘር የመያዝ የጀመሩት ከ1 ዓመት ከ5 ወር እስከ 1 ዓመት ከ7 ወር፣ አንዳንዴ በጣም ከዘገየ ወደ 2 ዓመት ሊደርሱ ይችላሉ። እዚህ ላይ በጣም መጠንቀቅ ያለብን የተሰጣቸው ዘር ደግሞ ምንድን ነው የሚለው ከምንም በላይ ነው። ከዛ ውጭ ምንድን ነው ወሽ የጡታቸውን አቀማመጥ በደንብ ማየት አለብን። ቀጥለን ደግሞ ይችኛዋን እናያታለን። ሁለተኛ የመረጥናት ሰፊ ነው። ይሄ በተለይ ሰርቪክስ አካሏ ሰፊ ነው። አያችኋት? ቀጠን ያለች ናት። ፊቷ ረዥም ነው። የጭሯ አቀማመጥ፣ የአከርካሪዋ፣ እነዚህ በሙሉ ምንን ይነግሩናል? ጥሩ የወተት ላም መሆናቸውን ይነግሩናል። ስለዚህ ስንገዛ ብዙ ጊዜ በጣም መከታተል ያለብን ምን ዘር ተሰጣቸው። ይህ አሁን እንደዚህ ጭቃ የሆነው ቦታው እርጥበት ስለነበረ ገለባ ቆሸሽ ስላለ ነው። ግን ይህ አይደለም መሰረታዊ። በአብዛኛው ጊዜ ዘር ከያዘች በኋላ የተለያየ ችግር ተከስቶባታል ወይ፣ ዘር ታዳግማለች ወይ የሚሉት በጣም ወሳኝ ናቸው። እንደነዚህ አይነት ዘር የሚያዳግሙ ላሞችን ከገዛናቸው እዛም ደንበኞች ወስዷቸው ውጤታማ አይሆኑም። ስለዚህ ስንገዛቸው ምን መሆን አለበት? ያላዳገሙ። ከዛ ምንድን ነው ወሻቸው፣ የጡታቸው አቀማመጥ በደንብ የተስተካከለና ጥሩ ቁመት ላይ ያለ፣ ቁስል የሌለው። የተለያዩ በቫይረስ የሚመጡ በሽታዎች አሉ እንደ ፓፒሎማ የምንላቸው፣ ሌሎችም ብዙ በሽታዎች አሉ። በተለይ ግን ይሄ ፓፒሎማ ቫይረስ ስለሆነ ትንሽ በጣም ተላላፊ ነው። ወደ ሌሎች በንክኪ በተለያየ ነገር ይተላልፋል። ስለዚህ እንደዚህ አለመሆናቸውን በደንብ ማወቅና መረዳት መቻል አለብን። ቀጥሎም ደግሞ ይቺ የመረጥናት ሁለተኛ ወሊድ ናት። በዚህ በሁለተኛ ወሊዷ ላይ እንደገና ጥሩ ነው ሰውነቷ፣ ስፋቷ። ግን አሁን ደግሞ 7ኛ ወር ጀምራለች ስንገዛት። ስለዚህ ምን ተዛማሽ በሽታ ተጠቂ ናት? ዘር መቼ ያዘች? ታዳግማለች ወይ? የምን ያህል ጊዜ ወተት ታለበች? በአመት ውስጥ አንድ የወተት ላም ከወለደች በኋላ ቢያንስ ከ260 ቀን እስከ 300 ቀን መታለብ አለባት። ያ አንድን እርባታ ውጤታማ እንዲሆን ከሚያደርጉ የመጀመሪያው ነው። ስለዚህ ምን ያህል ጊዜ ትታለባለች? አንዳንድ ላሞች ከወለዱ ከ3 ወር በኋላ ቶሎ መታለብ ያቆማሉ። የዚህ ተጠቂ ከሆኑ ሰዎቹ ውጤታማ እንዳይሆኑ ያደርጋቸዋል። ከዛ በተጨማሪ ደግሞ አሁን ይችኛዋን ያየናት ያዋት ይቺ ደግሞ በጣም ትልቅ ናት። እድሜዋ ገፍቷል። ይችላው ብንገዛት ሰዎቹ ውጤታማ አይሆኑም። ስለዚህ ያረጁ ላሞችንም መግዛት የለብን። የወሻቸው አቀማመጥ ብዙ ጊዜ ብዙ እንደወለዱ ከ5 በላይ እንደወለዱ ይነግረናል። እና እዚህ ላይ ማየት ያለብን ምንድነው? ሻጮቹ 2 ነው የወለደችው ሊሉን ይችላሉ። ግን ሐኪሙ ጋር ወይ ዶክተሯ ጋር በደንብ መነጋገር መቻል አለብን። ስለዚህ ምን መርጣቸው እግራቸው ላይ ቁስል የሌላቸው፣ ያንዳንዳቸውን ቁርጭምጭሚት መካከላቸውን አይታችኋል፣ ቁስል የሌላቸውም። በተለይ በእግራቸው ላይ ደግሞ ኤልሲዲ ያለ የለም፣ አይነ ስውር ናቸው ወይ፣ አፋቸው አካባቢ ላይ ያሉት ነርቮች አሉ ምግብ በደንብ እንዲበሉ የሚያደርጓቸው፣ የምላሶቻቸው እሾሆች አሉ፣ እነዛ እሾሆች አሉ ወይ? ያ ከሌለ በጣም ለኤፍኤምዲ ተጠቂ ሊሆኑ ይችላሉ። አፋቸው ይሸታል ወይ፣ ያመነዛሉ ወይ፣ ሽታ አለ ወይ፣ ለሀጭ አላቸው ወይ፣ እግራቸው ፉትሮት ተጠቂ ናቸው ወይ? ፉትሮት ለምን ሊመጣ ቻለ? ቤት ውስጥ ባለው እርጥበት። እነዚህ ነገሮችን በደንብ ማየት አለብን። ከዚች ጊደር ከመረጠናት ከ3ኛዋ አጠገብ ያሉትን አይታችኋል። ዝርያ ስንመርጥ ደካማ ናቸው። ስለዚህ እንደዚህ አይነት ዘሮችን ሰዎች አምነውን እስከመጡ ድረስ በጣም ጥንቃቄ ማድረግ መቻል አለብን። አንድን የወተት ላም ውጤታማ የሚያደርጋት ከወለደች በኋላ የመጀመሪያው ጤናማ ጥጃ መውለድ መቻሏ ነው። ከዛ ደግሞ ምንድነው የምትታለብበት ጊዜ ከ265 ቀን እስከ 300 ቀን ቢያንስ መታለብ አለበት። በዚህ ጊዜያት ውስጥ በየቀኑ የምትሰጠን የወተት መጠን 20 ሊትር ካለን 20ን በስንት ጊዜ እናባዟለን? ቢያንስ በዚህ 10 ወር 11 ወር ውስጥ እሷ ከወለደች በኋላ ከ6500 እስከ 7000 ሊትር ልናገኝ ይገባል።
ይህ ማለት ምንድነው? ፕሮዳክሽናቸው በቀላሉ ይቀጥላል ማለት ነው። ስለዚህ ይችኛዋንም እንደዚሁ ገዝተናታል። ግን የምናያቸው ሁሉንም በፊት ለፊት አድርገን ምንድነው በደንብ የተሰጣቸው ምግብ ይበላሉ ወይ? የተለያዩ የጤና ችግር አለባቸው ወይ? በተለይ ቲቢ፣ በተለይ ብሩሴሎሲስ እጅግ በጣም አደገኛ ኮንታጀስ ነው። በጣም ተላላፊ ነው ወደ ሰዎችም። ስለዚህ ይህን ሁሉ ተዛማች በሽታ አንድ ፋርም ላይ ስንገባ በደንብ እናያለን። በተለይ ቤቱ የሚኖሩበት ቦታ ከፍተኛ የሆነ መጨናነቅ አለ ወይ? ያ መጨናነቅ ምንን ይነግረናል? ላሞቹ ጉልበታቸው ላይ ቁስል ሊኖር ይችላል። ቁርጭምጭሚታቸው ላይ ቁስል ሊኖር ይችላል። ፉትሩት ተጠቂ ሊሆን ይችላሉ። ፉትሩት ደግሞ ካለ ብዙ ጊዜ ምን ይሆናሉ? ላሞቹ ጤናቸው የተጠበቀ አይሆንም። ጤናቸው ካልተጠበቀ ደግሞ ምን ይሆናሉ? ላሞቹ ምግብ አይበሉ። ምግብ ካልበሉ ውጤታማ አያደርጉንም። ስለዚህ እዚህ ጋር ደግሞ የምናያቸው ጊደሮች ምንድናቸው? ፈልገናቸው ነበር ግን ያልገዛናቸው ለምንድን ነው? እርግዝናቸው አልገፋም፣ ከ3 ወር በታች ናቸው። ስለዚህ ዝርያን ስንመርጥ የመጀመሪያው ጥሩ ዘር ናቸው ወይ? ሁለተኛው ደግሞ ምንድን ነው? የእርግዝና ጊዜያቸው። ምክንያቱም ሰዎች ከገዙ በኋላ ቀጥታ ጥሩ ምርት ማግኘት መቻል አለባቸው። ጤናማ ላሞች መውሰድ አለባቸው። እንዲሁም ደግሞ ጤናማ ግልገሎች እንዲወለዱ ቀደም ሲል የነበራቸው የአመጋገብ ሂደት ምን ይመስላል? ምግብ አሰጣጣቸው። አንድ ላም በቀን ምን ያህል ራፊሽ ትበላ ነበር? አንድ ላም ምን ያህል የቆሎ ገለባ፣ አንድ ላም ምን ያህል አኩሪ አተር ይሰጣታል? ይሄ እነዚህ ነገሮች በሙሉ ተደምረው ከወለደች በኋላ ደግሞ ምን ያህል ኮንሴንትሬትድ ሲሰጣት ነበር? በፋርም ውስጥ የቢራ ጭማቂ ካለ የቢራ ጭማቂ አጠቃቀማቸው ምን ይመስላል? በተለይ ቅድም እንዳልኳችሁ የዚህ የቢራ ጭማቂ ንጽህናው በጣም ወሳኝ ነው። ያለበት እቃ፣ የንጽህና አጠቃቀም፣ የጆንያዎች ንጽህና፣ ቢራ ጭማቂው ከመጣ በኋላ የምንይዝበት ሁኔታ የወተት ላሞች የወተት ምርት እንዲጨምሩ ያደርጋቸዋል። በጣም ለስላሳ ተፈላጊ ነው። ነገር ግን ምንድነው ቆሻሻ ነገር ካሉ ብዙ ጊዜ ለበሽታ መዘዋወር ይጋልጣል። ይችኛዋን ጊደር ለምሳሌ አልመረጥናትም። የመረጥናቸውን ላሞች ግን ከመረጥን በኋላ ብዙ ጊዜ ከወለዱ በኋላ የሚኖራቸው የጤና ክትትል ምን መምሰል አለበት? የወተት ምርታቸው ምን መምሰል አለበት? ከወለዱ በኋላ ደግሞ አንዳንድ ቦታ ላይ ምን ይገጥመናል? የኮርማ ፍላጎት ማያሳዩ አሉ። ይሄ ለምን ይሆናል? ብዙ ጊዜ ብዙ እርባታ ላይ ላሞች ዘር የመያዝ ችግር እንደሚገጥማቸው ይነግሩናል። ጊዜ፣ ሰዓት፣ ገንዘብ ይባክናል። በዚህ ምክንያት ችግር ይከሰታል። ላሞች ሰውነታቸው ውስጥ በጣም ጠቃሚ የሆኑ ንጥረ ነገሮች መጓደል ይህ በትክክል ኦቪሌሽን እንዳይከሰት ያደርጋል። ስለዚህ ጥሩ ኦቪሌሽን ከሌለ ላሞች እርግዝና መያዛቸውን በዚህ ንጥረ ነገር መጓደል ምክንያት የኮርማ ፍላጎት ቢያሳዩም ሰውነታቸው ውስጥ የንጥረ ነገር መጓደሉ ላሞቹ በጊዜ በሰዓት በወቅቱ ኮርማ ፍላጎትን ቢያነሱም ዘር ግን አይይዙም። ይህ ንጥረ ነገር በሰውነት ሆርሞናቸው ውስጥ በትክክል ፍላጎት እንዲመነጭ ያደርጋል። ዘር የመያዝ ፍላጎት ዘር እንዲይዝ ኦቭሌሽን በትክክሉ እንዲካሄድ ያደርጋል። በተጨማሪ ላሟ ደግሞ ትልቅ አቅም እንዲኖራትና በርካታ ጊዜያትን መጠኑ ከፍ ያለ ከ22 ከ25 ከ26 እስከ 30 ሊትር በአንድ አለባ ጊዜ ውስጥ እንድትሰጥ ያደርጋል። ይሄ ደግሞ የምግብ ፍላጎት ይጨምራል። የእንግዴ ልጅን በቀላሉ እንዲወገድ ያደርጋል። ስለዚህ ይሄ ከምን የመጣ ነው? አመጋገብ ነው። ላሞች ላይ ምግብ ላይ በደንብ መስራት አለብን። የሚመገቡት ምግብ ከመውለዳቸው በፊት ምን መስጠት አለብን? ከመውለዳቸው በኋላ ምን መስጠት አለብን? ሊወልዱ ሲሉ ምን ማድረግ አለብን? በተለይ እድሜያቸው ገፋ ያሉ ላሞች ብዙ ጊዜ ምን እናያለን? የጡት ጋንን እናያቸዋለን። 1 ሊትር ወተት አንድ የወተት ላም ለማምረት 500 ሊትር ደም ዝውውር ይካሄዳል። አሁን እቺ ላምን እንያት በጣም ያረጀሽናል። ለሰዎች እንዴት አድርገን ነው ግዟት ልንል የምንችለው? እድሜዋ በጣም ገፍቷል። በጣም ትልቅ ናት። ህይወት የቀንዷ። ስለዚህ ስንገዛ ሰዎች ያወጡልን እንደነዚህ አይነት ጥሩና ጤናማ ንቃት ያላቸውን ጥሩ ያተነፋፈስ ስርዓት፣ ጥሩ የምግብ ውህደት፣ ሆዳቸው ውስጥ ምንም አይነት የመረበሽ ስሜት የሌለው እርግዝናቸው ጤናማ የሆኑትን ላሞች ለደንበኞቻችን ልንገዛ ይገባል። ምንም እንኳን ባለቤቶቹ ይቺ ላም ጥሩ ናት፣ እንደዚህ ታሪክ አላት፣ 30 ሊትር አላት፣ 40 ሊትር አላት ቢሉም ይሄ ግን በጣም በጥንቃቄ ልንሰራው የሚገባ ነው። በተለይ ላሞችን ከገዛም በኋላ ወደ ፋርማችን ከወሰድን በኋላ ሴሊኒየም የሚባል ንጥረ ነገር እንደ ኮፐር የሚባሉ ንጥረ ነገሮችን ቫይታሚን 12 ላሞች ከመውለዳቸው በፊት መስጠት አለብን። አንደኛ ይሄ ለምን ይጠቅማል? በካልሲየም ዲፊሽንሲ እንዳይወድቁ እነዚህን ማዕድናት በሰውነታቸው ውስጥ እንዲቆዩና የካልሲየም እጥረት እንዳይከሰት ያደርጋል። ሁለተኛ ጥጃዎች ጤናማ ሆነው እንዲወለዱ፣ የተወለዱትም ጥጃዎች ደግሞ በጤናማ ሁኔታ ነገ ከነገ ወዲያ ጊደሮች ሆኖ ላሞች ሆኖ ወተት ምርትን እንዲሰጡ ያደርጋል። በሶስተኛና በዋናነት ደግሞ ፕላሴንታ ወይም ደግሞ የእንግዴ ልጅ ከወለዱ በኋላ ብዙ ጊዜ እዛ እየቀረ ለተለያየ ችግር ይጋለጣሉ። በርካታ ሰዎች ላሞቻቸው ከወለዱ በኋላ የፕላሴንታ ውስጥ መቅረት፣ ብዙ ጊዜ ፕላሴንታ ለማውጣት በሚደረግ ሪቴንሽን ወይም ደግሞ ዩትራይን ፕሮላፕስ የዚህ የፕላሴንታ አለመወገድ ይህን ነገር
ነገር እያመጣ ነው። ስለዚህ ሁልጊዜ ጥንቃቄ ማድረግ አለብን። ከዛ በተጨማሪ እዚህ ላይ ምን እያየን ነው? ላሟን ከመግዛታችን በፊት ጡቷ በትክክል አራቱም ይሰራል ወይ? ከዛም ደግሞ ወተቱ በትክክል እየተመረተ ነው ወይ? አራቱም ጡቶች ንጹህ ጡት ናቸው ወይ? ካልሆነም ደግሞ ካሊፎርኒያ ቴስትን እያደረግን ማየት አለብን። ብዙ ጊዜ ካሊፎርኒያ ቴስት ምንድነው? በባለፈው ቪዲዮ እንደነገርኳችሁ ትንሽዬ ትሪ ናት። ወተታችሁን የአራቱንም ላሞች ወተት አራት ቀዳዳ ያለው ቦታ ላይ እናደርጋለን። ከዛ አልኮል እናደርጋለን። ያንን ስናደርግ ጡት የታመመ መሆኑን ይነግረናል። ጡት የታመመ ካላችሁ ላሞች በምንም ተአምር መግዛት የለብን። በተለይ በሩቅ በእይታ ቶሎ መለየት መቻል አለብን። የጡቷን አቀማመጥ፣ ጡቷ ላይ ቁስል አለ ወይ? ጡቷን ስንነካ ትራገጣለች፣ ታነክሳለች፣ ጥፍሯ አድጓል። ጥፍሯ ካደገ ነገ ከነገ ወዲያ ወስጃት ክብደቷ መሸከም፣ እርግዝናዋን መሸከም ትችላለች። እያንዳንዳቸውን ላሞችን ጊደሮችን እያወጣን የምናየው ያለ ምክንያት አይደለም። አንደኛ የግታቸው አቀማመጥ ምን ይነግረናል? ጤናማ ጽንስ በሰውነታቸው ውስጥ እየተካሄደ ከ7 ወር በላይ መሆናቸው፣ እንዲሁም ደግሞ ቅድም እንደነገርኳቸው እግራቸው ላይ ኤፍኤምዲ አለ። ኤፍኤምዲ ካለ እግርና አፍ ላይ ከፍተኛ ማነከስ ይከሰታል። ሌሎችም በሽታዎች ሲኖሩ በተለይ ደግሞ ቲቢ፣ በተለይ ደግሞ ኒውሞኒያ የሚያቃስቱ የሚስሉ ከሆነ ሲጎትቷቸው፣ ሲያንቀሳቀሷቸው ቶሎ የሚደክሙ ከሆነ ደንበኞች እኛን አምነው እስከመጡ ድረስ እንደዚህ አይነት ላሞችን ሊገዙ መምከር የለብንም። ስለዚህ የምንገዛቸው ላሞች ምን መሆን አለባቸው? ጥሩ ጤናማ ላሞችን መግዛትና ለደንበኞች ማየት አለብን። ብዙ ላሞች የተሻለ ሲሆኑ ጥሩ ሲሮጡ ወይም ደግሞ ጤና ያላቸው ሊመስለን ይችላል። አንዳንድ ጊዜ ስንገዛቸው ወደ ቤታችሁን ከወሰድናችሁ በኋላ ግን የተለያየ የጤና ችግር ሊከሰትባችሁ ይችላል። ስለዚህ ይሄ ከማየታችን በፊት 1 ቀን 2 ቀን ሄደን ፋርሙን በደንብ ማየት ለምን ይነግረናል? አንደኛ የሚበሉትን ምግብ ይነግረናል። ሁለተኛ እበታቸውን፣ ሶስተኛ ሽንታቸው ላይ በተለይ ሽንት ላይ ምን እናያለን? ኤክቶፓራሳይት በመዥገር ወለድ የሚመጡ በሽታዎች አሉ። እነዚህ በመዥገር የሚመጡ በሽታዎች የተለያየ ጊዜ ነግሬያችኋለሁ። ያው ታውቃችኋላችሁ። ላሞችን ክትባት ልንሰጣቸው የሚገቡ በጣም አደገኛ በሽታዎች አሉ። ለምሳሌ እንደ ክሎስትሪዲዮሲስ ክትባት፣ ይህ በሽታ በመሬት በአፈር ውስጥ ተደብቆ ይገኛል። በሚግጡት ሳር ላይ ይገኛል። ላሞች በተለየ ከፍተኛ ጫና ድካም ውስጥ ሲኖሩ ይሄ በሽታ ሊያጠቃቸው ይችላል። ክሎስትሪዲዮሲስ በጣም አደገኛ በሽታ ሲሆን በፍጥነት ላሞችን ይገላል። ምንም አይነት የበሽታ ምልክት አያሳይም፣ ጊዜም አይሰጥም። ለታመሙ ላሞች እስከምናክም ድረስ እንኳን አይጠብቀንም። ስለዚህ ሁልጊዜ ክሎስትሪዲዮሲስ ክትባት እንደነገርኳችሁ፣ ክሎስትሪዲዮሲስ በአብዛኛው ላሞች ከመውለዳቸው በፊት ከ6 እስከ 8 ሳምንት ባለው ጊዜ ውስጥ ጥጃዎቹም ከተወለዱ በኋላ እንዳይሞቱ ላሞችም የዚህ በሽታ ተጠቂ እንደሆኑና በሽታን የመከላከል አቅማቸው እንዲገነቡ በዚህ ጊዜያት ውስጥ መሰጠት መቻል አለበት። በሁለተኛ ላይ የምናየው ምንድን ነው? በጣም አደገኛ በሽታዎች አሉ። ጥጃዎች ከመውለዳቸው በፊት የሚሰጡ ክትባቶች፣ በተለይ በእርባታ ባለቤቶች ላይ ትላልቅ እርባታ ያላቸው ሰዎች ብዙ ጊዜ ጥጃ ተወለደ፣ ሞተ፣ ላሜ እንዲሆነች ምናምን ይባላል እና ብዙ ጊዜ ጥጃዎች ሳይሆኑ የሚሰጠው ላሞቹ ለመውለድ ከ6 እስከ 3 ሳምንት ሲቀራቸው የምንሰጣቸው ክትባቶች አሉ። እንደ ኢኮላይ ባክቴሪያ፣ እንደ ኮሮና ቫይረስ፣ እንደ ኢኮሊ ባክቴሪያ፣ እነዚህ በጣም ጥጃዎችን በቀላሉ የሚጎሉ በሽታዎች ናቸው። ስለዚህ እንገር በመሰጠት ላይ በጥጃዎች ላይ በጣም ጥንቃቄ ማድረግ መቻል አለብን። አለበለዚያ ጥጃዎቻችን አያድጉም፣ እርባታችንም ውጤታማ አንሆንም። እነዚህን ክትባቶች በሰጠን ቁጥር የጥጃዎች ጤንነት የተጠበቀ ይሆናል፣ እርባታችን የተሻለ ይሆናል። ስለዚህ ሁልጊዜ ማየት አለብን፣ ከእንስሳት ሐኪም ጋር በመመካከር ስራችንን ውጤታማ ለማድረግ መስራት መቻል አለብን። በተለይ በክረምት ወራት ላይ ላሞች ብዙ ጊዜ የወተት ምርታቸው ይቀንሳል። አንደኛ የሚመገቡትን ምግብ ራሳቸውን ሰርቫይቭ ለማኖር ይጠቀሙበታል። በክረምት ወቅት በቂ ውሃና ጥራት ያለው መኖ ሲመገቡ የወተት ምርታቸው አንዳንዴ ሊጨምር ይችላል፣ ሊቀንስ ይችላል። ግን በቂ ውሃ፣ ፕሮቲን፣ ማዕድናትን ሲያገኙ ግን ከመኖ ውስጥ የሚጠቀሙትን ተጠቅመው ለራሳቸው ቀሪውን ደግሞ ወተት ምርት ላይ ያውሉታል። የመራባት አቅማቸውን በደንብ ይጨምርላቸዋል። ላሞች ብዙ ጊዜ የኮርማ ፍላጎት ያነሳሉ። ኮርማ ፍላጎት አነሱ ግን ማለት ኮርማ ይዛሉ ማለት አይደለም። እዚህ ላይ አመጋገብ በጣም ወሳኝነት አለው። ብዙ ጊዜ የምንሰጣቸው መኖች ፕሮቲን፣ ማዕድናት፣ ኮባልት፣ ፎስፈረስ፣ ማግኔዥየም፣ ዚንክ፣ ኮፐር፣ ሳሊኒየም የሚባሉ ንጥረ ነገሮች በተለይ ከመውለዳቸው በፊት ለላሞች ሊሰጡ ይገባሉ። ቅድም የነገርኳቸውንም በሽታዎች ለመከላከል እንደዚሁ እንደነዚህ አይነት ክትትሎች ሊደረጉ ይገባሉ። ይህ ፕሮግራም ይጠቅማል ካላችሁ ለጓደኞቻችሁ ሼር አድርጉ። ኃይሉ ነኝ እንስሳት ሐኪም። ለሚቀጥለው 4 ቀን በወተት ላሞች እርባታ ስልጠና ክትትል ላይ እኛ የላሞችን ስልጠና፣ የጥጆችን እንክብካቤን፣ መቼ ክትባት መውሰድ አለባቸው፣ የወተት ምርታቸው እንዲጨምር ምን አይነት አመጋገብ መስጠት አለብን፣ የት አካባቢ ላሞችን መምረጥ አለብን፣ የእርባታዎች ክትትል መምሰል አለበት የያዘን ማኑዋል እኛ ጋር ስላለ መታችሁ ሰልጥኑ። በየትኛውም ሰዓት ብትመጡ ስልጠናው አለ። በየትኛውም ቀን
አመሰግናለሁ።